መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ። ከነሱ ምንም አልጠሉባቸውም አለ አላህ። አሸናፊና ምስጉን በሆነ ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም። አዎ ላኢላሃ ኢላላህ ስላል ሙሐመዱር ረሱሉላህ ስላል ጠላት አድርጎ ያዝ። ይሄ ነው ወንጀላቸው፣ ሌላ አይደለም። ምን አጠፉ? ምን አጠፉ? ሙስና በሉ? የሰው መሬት ነኩ? ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛው ነው። ወላሂ በዚህ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን፣ የሰውን ንብረት የሚዘርፍ ቡድን፣ በተለይ ሙስሊም የምትረዱ የምትደግፉ በሙስሊሞች ደም ላይ እየቆመራችሁ መሆኑን ወቁት። ተጠያቂ ናችሁ። ወላሂ አላህ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በወንጀል ድንበር በማለፍ እንዳትተባበሩ ብሏል አላህ። በምንም መልኩ እየረዳችሁ ግን ኡስታዞቻችሁ የሚገደሉበት፣ እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው። ለምን? ሰላማዊ ሰው ነው እየተገደለ ያለው፣ ሰላማዊ ሰው ነው እየተዘረፈ ያለው፣ ሰላማዊ ሰው ነው እየታገተ ያለው። ሁሉም ሊቃወሙ ይገባል። ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በእርስ በርስ ግንኙነቱ አብሮ ሁሉ የሀገርን ሰላም የሚያደፈርስ ነው። እስላም እኮ አስተምሮ የሚገርም ነው። ሕፃናት እንዳትነኩ አለ፣ ሽማግሌ እንዳትነኩ፣ ሴቶችን እንዳትነኩ፣ ቤተ ክርስቲያን እንዳታፈርሱ፣ መስጊድ እንዳታፈርሱ፣ ዛፍ እንዳትቆርጡ የእስላም ትእዛዝ ነው። ከጦርነቱ ጋር ግንኙነት ያለውን ብቻ ነው። ህጋዊ ጂሃድ እንኳን መጥቶ ይህ ነው የእስላም አስተምሮ። ቤተ ክርስቲያን እንዳይፈርስ፣ መስጊድ እንዳይፈርስ፣ ማምለኪያ ቦታዎች እንዳይነኩ፣ ዛፍ እንዳይቆረጥ፣ ሕፃናት እንዳይነኩ፣ ሴቶች እንዳይነኩ። ሌላውን ያከብራል። አላደጋችሁም? አብራችሁ ወሉ ላይ ተወልዳችሁ አላደጋችሁም ነው ወይስ የነዛ ሰዎች በሙስሊምና ስም ተደብቃችሁ ነው የምታወሩ? የሆነ ሰው እንዴት ብሶቱን ሐሳቡን ለመግለጽ እንዴት ይፈራል? እሺ ሌላ ነገር ይቅርሽ፣ ቲክቶክ ላይ ሐሳብህን በነጻነት ግለጽና ተጽዕኖ መፍጠር ይቻል ሚዲያው ላይ። ሌላውን ነገር ተው፣ በቃ በእምነት ተደራጅ፣ አቋም ይኑርህ፣ ተውሂድህ ላይ ሱና ላይ የጠነከርክ እምነትን የምታቀሆን በስመ አብ ወወልድ ወመንፈስ ቅዱስ እያለ እየነገረህ ምንድነው ላ ኢላሀ ኢለላህ ማለት የሚከብድህ አንተ? ምንድነው የሚያስጨንቃችሁ ነገር? ምንድነው ያደረጉባችሁ ድግምት እንዴ? ለማተባችን ነው የምንዋጋው እያለ እየነገረህ በግልጽ አንገቱ ላይ 6 7 መስቀል አጥልጥሎ እየሄደ እያየኸው ምንድነው? አይ ፋኖ ጀግና ነው ወደፊት። ኧረ እባክህ ወደፊት ድረስ ምንድነው የሚያደርግ? ተረኛ ነህ ነገ። እውነቱ አይዋ በሁለቱም ታርጋ ነው እየሞትን ያለ። እንደዛ ካመንክ ነገ ሄዳ ወረዳ ላይ ለምሳሌ 015 ቀበሌ መስጊድ መቃጠሉን ታውቃለህ? መስጊድ ወላሂ አላውቅም። ያንንማ እኔ ፖስት አድርጌው አላየህም? እንደኔ አይደለ ፖስትኩት፣ ማንም ሰው ሳይፖስተው በፊት አይቻልም። ግን በዛን ሰዓት ለምንድን ነው ድምጽ ያልሆኑት? እኔ አሁን በዚህ በመካነ ሰላም ጉዳይ እኔ ገድፌ አይደለም፣ በእውነት በጣም እንደዛ ያለ እኮ እንደዛ ያለ መስጊድ ቦታው ፈርሷል እኮ፣ በየቦታው እኮ ነው የፈረሰው። ለዛ እኮ አይደለም እንዴት እኮ ነው። እነዚህ ማመናን ናቸው። አንድ የመስጊድ ኢማም ሲገደል ሌላ ሀገር ቢሆን እኮ አስቸጋሪ ነው። ግን እንደኛ ሀገር የመንግስቱ የሙስሊም መንግስት ስላልሆነ ምንም አልተባለም እንጂ የመስጊድ ኢማም ቀላል አይደለም። እንደ ሃይማኖትም እንደምንም ስታይ ጥሩ አይደለም። ለዛ ነው እንጂ እንትን አይደለም። እኔ በማንነቱም ሆነ በሃይማኖቱም ማንኛውም ግለሰብም ሆነ እንዲገደል እኔ በዚህ አይሄን አልገድፍም። የታወቀ ነው። የሃይማኖት የተቀመጡ ማሙ ናቸው። እዛ ውስጥ ገብቶ መግደል በጣም አስጠያፊ ተግባር ነው። ነገር ግን ያን ሁሉ በዛ በፋኖ ውስጥ ተሰግስጎ እኮ የራሱን ፖለቲካ የሚሰራ ሰው ሊኖር ይችላል። እነሱን መቃወም ነው ወይስ ሙሉ በሙሉ ፋኖን በሙሉ ፋኖ ገዳይ ነው ፋኖ ጨፍጫፊ ነው ማለት ተገቢ ነው ብለህ ታስባለህ? ያንን የስቃወም አልሰማህም? ምን አልሰማህም? ለኔ ጥያቄ ለምን ማቅረብ ምን አስፈለገ? ሰምቻለሁ። ብዙ ጊዜ ብዙዎቹ እያሉ ያሉት ፋኖ ታገር መጥፋት አለበት፣ ፋኖ እንደዚህ ነው። ፋኖ ማንም አያጠፋው። ምክንያቱም በእኛ ባለንበት አካባቢ ራሱ ከ100 90% ሙስሊም ነው ፋኖዎቹ ማለት ነው።
እና ደግሞ በዚህ በአማራ ክልል ላይ የታወጀበት እንደ አማራ ነኝ እንደ ሃይማኖትን ብቻ ሳይሆን እንደ አማራ ነው። በዛም ውስጥ በሃይማኖት አስመስሎ ለማባላት የሚሞክር አለ። ከፋኖም ውስጥ መጥፎ ተግባር የሚተገብር ይኖራል። ተመከላከያም ውስጥ እንደዛው እየረሸነ ነው። ምንም ይሄ የሚካድ አይደለም። ለምሳሌ አሁን ኦሮሚያ ክልል ላይ 100% ኦሮሚያ ክልል ላይ የአንድ ወረዳ ህዝብ እኔ የረገኩበትን ብቻ ነው፣ ሌላ ቦታ አላውቅም። እኔ የረገኩበት ቦታ የአንድ ወረዳ ህዝብ ለቆ የት ነው ያለው? በየመጠለያ ቤቱ ነው ያለው። ሄደህ ልታቅ ትችላለህ። ወይንም አንተ ባትሄድ አንተ ዘመዶች ያሉበት ቦታ ለምሳሌ በምዕራብ ሸዋ በዚህ በወልቂጤ አካባቢ ላይ ያለ እስኪ ያንተ ዘመዶች ያሉበት ቦታ አሁን የት ነው ያሉት? ለምሳሌ ከዚህ ከጋላው መንግስት ሳይመጣ በፊት 3 መንግስታት ያሳለፉበትን ቦታ ለቀው እህቶቻቸውን ወንድሞቻቸውን ወይንም አባቶቻቸውን ብዙዎቹ ተነጥቀው መሬታቸውንም ቀያቸውንም ለቀው በየጫካው ነው ያሉት። አሁን ግማሹ ወደ ደብረ ብርሃን ነው በመጠለያ ቤት ነው ያለው፣ ግማሹ ወደ ያንን ነገር እዛ ቦታ ላይ አቡሃናን እዛ ቦታ ላይ እንደ ሙስሊም እንደ ክርስቲያን ተገፍቶ አይደለም ያ ሰው የሚረሸነው፣ እንደ አማራ ብቻ ነው። እኔ የማቀው የራሴ የማቀው ሰው ያሩሲ ኦሮሞ ነው በአንድ በኩል አማራ ነው። አማራው አግብቶ አብሌ የምትባል ሰፈራ ይኖራል። ልጁና ሚስቱ ለቀው ሲሄዱ እኔ ኦሮሞ ነኝ አይገሉኝም ብሎ እዛው ተቀምጦ እዛው ነው የረሸኑት፣ በአንድ በኩል አማራ ስለሆነ ብቻ። ይሄን ግን ሚዲያ ላይ እንዲች ብለው ሊያወጡት አይችሉም። እንደ ሙስሊም ሆነ ብቅ ብለው ይሄን መቃወም ግዴታቸው ነው። እነሱ አንድ የኦሮሞ ክርስቲያን ከሚሞት ደንታ የላቸውም። በ10 ሺህ የሚቆጠር የአማራው ሙስሊም ቢሞት እኔ ምንም አያስቡም። ግን አማራ ክልል ላይ ሲሆን እንደዚህ ይዝናል እኔ አትጩሁ አትቃወሙ ሳይሆን ይዝናል ተልክ አሳለፉት። በጣም ሰላም አለይኩም እንደኔ አሁን እኔ ሰላም ወራህመቱላህ ተቃውሞ ወቅቱን ያልጠበቀ ነው። ያው የዛ ጉዳይ ሲነሳ ይሻላል። የብሔርተኝነቱ ጉዳይ ሲነሳ ብናነሳ ደስ ይለኛል። አሁን የሃይማኖት ተቋምና የሃይማኖት አባቶች ተገደሉ፣ የሃይማኖት ተቋም ተደፈረ በሚለው ስለሆነ እየተወያየ ያለው ሰው ሁሉም ያው እየተወያየ ያለው በዛ ዙሪያ ነው ሀሳብ መስጠት ያለባችሁ። ያው እንደ ግድያ ታነሳችሁ ሞጣ የተቃጠለውን መስጊድ ያነሳሉ። እዛ ወዲያ ተመሄዱ እዚሁ አሁን ያለውን ወቅታዊ ሁኔታ እንዴት ነው እነዚህ ገዳዮች ለፍርድ ይቀርባሉ ወይ ተደፋፍሮ ይቀራል በሚለው ብንወያይ አሪፍ ነው። ያንን አይደለም ማንሳት ያለብን እኛ ነገሩን እኮ ከመንስኤው ድርጊቱን ብቻ አይሆን ከመንስኤው ጀምረህ ስታነሳው ነው እኮ ያ ነገር ካልቻ ወይንም ደግሞ መፍትሄ ሊያገኝ የሚችለው። አለዛ ቅንጭፍ አድርገህ ጫፉ ላይ ያለውን ብል ብቻ እንትን ብትለው እንደ ሙስሊሞች ልንገርህ መጋፈጥ ካለብን ሁላቸውንም ነው። እዛም ወለጋም የገደለን ጥላት ነው፣ ጎንደርም የሚገለን ጥላት ነው። ወዳጅ ነው ብዬ አላስብም ነው ያንን አንዱ ወዳጅ አንዱ እንግዲህ አድርገህ መያዝ አያስፈልግም። እኔ እንደዛ አይደለም። እኔ እኮ አንድ ሰው ወዳጅ ነው ብለህ ማለት እንደዛ ለማለት አይደለም። እኔ ሁሉም ገዳይ ነው ለምን እነሱ እንደ ሃይማኖተኛ ሆነው እነሱ ሊቀርቡን ቻሉ ብዬ ነው እንጂ እኔ ጎንደር የተገደለው ሙስሊም መገደል አለበት እያልኩኝ አይደለም። ወይንም ደግሞ ያኮል እንገረ ፖለቲካዊ ፍላጎት ያላቸው አሉ። ግን ያንን አሁን እሱን ያንን እዚህ ማንሳቱ ለምን ያስፈልጋል ነው የኔ ጥያቄ እኮ እሱ ነው። በነገራችን ላይ ተኛ ልጆች ለምሳሌ አሁን የኛ ልጆች አሉ እኛ ክልል አንድ ሙስሊም ሲገደል ወይም ደግሞ አንድ የሃይማኖት አባት ሲገደል ወለጋ ላይ ተገሏል እንደሚባል ነገር እኛም አያስፈልግም። ምክንያቱም ወለጋ ላይ ሁሉም ሰው እንደገደለ ይታወቃል። ነገር ግን ይሄ እዚህ ያለውን ችግር በዛ ለማርፈልፈል የሚሞክሩ ሰዎች ራሳቸውን ቻሉ። ይሄን ነው እያየሁት ያለው ሰው እሱ ነው ማረግ ያለው የሃይማኖት አባቶቻችንን ገድለው ዛሬ ወለጋ ላይ አልፎክም እንትናቸው ከሚባል ነገር አለ እንዴ? ጎንደርስ የተቃጠለ የሞተው ሙስሊም አይቆጠርም እንዴ? እንደዛ ከሆነ ጎጃም ላይ የተቃጠለ ማን አይታችኋል? ግን እኔ አሁን እነዚህን ቅድም ለምን ዘቀዘቅ ያልከኝ ሰው ልቃወምበት የቻልኩት አሁንለታ ማነው ስሙ እንዴ ይሄን ታነሳ ራሱ እኔ በጣም እየደበረኝ ነው። ምክንያቱም አንዱ ቦታ ሲባል በአንዱ ቦታ እንደዚህ አላችሁ ስለሚባል በጣም ያስጠላል። ግን ይዛን ሰሞን እዚህ ወለጋ ላይ የኦሮሞ ኡስታዝ ኦሮሞ ያኔ ብሔሩ ኦሮሞ ነው፣ ነገር ግን ኡስታዝ ነው
እስር ቤት አውጥተው ረሽነውታል። ገባ ተረሽኗል። የዛን ሰዓት ግን አንድም ሰው አልዘገበም። አንድ ሰው ይማነስ የሚባለው ሰው ብቻ ነው። ይማነስ የሚባለው አሁን እዚህ ሴቶችን ሰብስቦ የሚያንጫጫው አለ አይደል? እዚህ ሚዲያ የታውቀው እንደሆነ ማርስ ከቢር እሱ ነው። እሱ ብቻ ዘግቦታል። ያው ኦሮሞ ነው እሱ። ያው ትንሽ ፍትሃዊ ነኝ ይላል። ብዙም ባላምንበትም እሱ ትንሽ ዘግቦት በቀር አንድ ሰው ያወራል። እኔ አንዳንድ ጊዜ የኛ አማራዎቹ የተለየ ነው ማለት ኡስታዞቹ እንዴት ነው ብዬ አስባለሁ። ማለት አንተ እኛን እንድንያረጉን እኮ እነሱ ናቸው። ገባ ሆነ ሁሉም ለእስልምና ከሆነ ሁሉም ቦታ ተጮሁ። እኛ ለምን እንጣላቸዋለን? እንዲቦቻቸው አንተ ልንገር አንዱ እኛ አሁን ልዩ የሚያደርገው ልንገር ክልል ላይ እንኳን ሰላም ካላገኘ እኮ ያማ እንደ ባጃ ቆጥረኸዋል። አንዴ ነው ቆይ ማለት ነው እንደ ባጃ ቆጥረኸዋል። ያ ችግር የለውም። ያ እንደ ባጃ ቆጥሮ ነው እየገደለ ያለው ነገር ግን ወንድሜ ነፃ ያወጣኛል ያልከው የሃይማኖት አባትህን መርጦ ሲገድል ስሜት እኮ አንድ አይደለም እኮ ያና ይሄ የሚፈጥረው ስሜት አይገናኝም በፍጹም ነው። እነዛም እኮ የራሳቸው ሰው እኮ ነው የገደላቸው። አማራ አይደለም ሰውየው የተገደለው። አሁን ለተባለፈው ወይዛው ሰሞን ነው ቆይ ማለት እነዛም እኮ አሁን እናንተ ምናልባት አላያችሁት ይሆናል እንደዚህ የኛ ተካበደ ምናምን ስለምትሉ ነው እንጂ ያው እነዛም እኮ ብዙ ሰው አሁን እኔ አይቻለሁ ብዙ ሰው እየተቃወመ ያለ ሰው በኦሮምኛ ስለሆነ ምናልባት ላሰሙ ትችላላችሁ ጠቅላላ እንጂ ብዙ ሰዎች ለጥፈውታል። ብዙ ሰው ለምንድነው እያለቀሱም ሁላ የለጠፉት ኦሮሞም ቢሆን መቼም ፎቶ ለጥፈው ምናምን ነው እንደው ብቻ ያው አላህ አንተኛ እኛን እንትን ላለማት ግን እንደምታወራው አይደል እኛ ለኛ አይውል እኔ እንጃ ምን ማለት እንዳለብኝ ብቻ አላህ ሰላሙን ያምጣልን። ለማንኛውም ለኛ ማንንም አይጠቅምም። ፋኖም በለው መከላከያም በለው የኢትዮጵያ ሙስሊሞች በላቸው አንድም ራሱን ተማራመድ በስተቀር ለኛ ማንንም ጠቃሚ የለም። አላህ ሱብሃነሁ ወተዓላ እኔ እንደኔ ቅድሚያ መሰጠት ያለው የሃይማኖት ጠል ያለበት ሰው ነው። ልንገራችሁ ሃይማኖት ጠል ካለበት ሰው ቅድሚያ ሰጥተህ ልታገለው የምትገባ በሃይማኖት የሚገድል ሰው ከሁሉም በላይ በሃይማኖት መርጦ የሚገድል ሰው ጥሩ አይደለም። ሰው አገር ክልልህ ላይ ደግሽ ወለጋ ሰው ክልል ነው ልበልሽ እዛ ችግር የለውም። እንደ ባዲያ እንቁጠራቸው እነሱም እንደ ባዲያ እንደ ጥላት ሊያውኑ ይችላሉ። ክልልህ ላይ ሃይማኖት አባትህን አያከብርም፣ ሃይማኖት ተቋማትን አያከብርም። ካልተሳካለት እዛ ውስጥ ጥላት አለ ብሎ ካሰበ ለቆ ሄዶ ማስጠንቀቂያ መስጠት አለበት እንጂ ቢሆንስ እንደው ቢሆን ባይሆንም ላይሆንም ይችላል። ግን ቢሆንም ጥላት ውስጡ መሽጓል ካሉ የሃይማኖት ተቋማት አይነኩም፣ ክብር ናቸው፣ አይደረግም። ይሄ ንቀት ካልሆነ በስተቀር ሁለቱም ታጣቂዎች ናቸው እኮ አቡሃናን መከላከያ አሁን ለምሳሌ ውርጌሳ የሚባለውን ታውቀው ከሆነ እኛ ዘንድ ማለት ነው መስጊዱ ላይ እስባቱ ዳር ስለሆነ መስጊዱ ላይ ከባድ ምሽግ ሰርቶበታል። እንዴት እንደዚህ ያደርጋል? አንድ ፌዴራል መንግስት ላይ ምናምን ብሎ የሚያስተዳድር መንግስት እንዴት ቤተክርስቲያንና መስጊድ አካባቢ ላይ ምሽግ ያደርጋል? የዛ እንግዲህ ጦርነት ነው። እነሱን ለማስለቀቅ ትትል ምንም ታደርጋለህ። ነገር ግን የቦረናው ይዛ ይሁን አይሁን አላውቅም፣ ግን እኔ ባይኔ ያየሁት ነው። ቪዲዮ ተልኮልኝ ላውራ አቡሃናን መርሃባ ሀቢቤ ቀጥል ወንድማችን። አሁን እኛ ስለ መስጊድ ስለተገደሉብን ኢማሞች ስንጮህን ማለት እኮ መከላከያን ገደፍን ወይም አብይን ገደፍን አይደለም። ብዙ ጊዜ አሁን የዝህን ስናነሳ ወለጋ ላይ የተገደለውን በተለያዩ ቦታ የኦሮሞ ተወላጆች ያጠፉትን ጥፋት ነው እዚህ ላይ እያነሱ ያሉት ማለት ነው። እኛ እኮ እናውቃለን የኦሮሞ ተወላጆች አብዛኛው አማርኛ በማውራታችን ብቻ እንደማይወዱንና ለመግደል እንደሚፈልጉ ይሄንንም እኮ እናውቃለን። እኛ ለስልጣናችን ጮህን ማለት እነሱን ገደፍን ወይም ከነሱ ጋር አንድ ሆን ማለት አይደለም። ከነዚህ ከዘረኞቹ ጋር በመጀመሪያ እናንተ ከዘራችሁ እምነታችሁን ማስቀደም አለባችሁ፣ ሁላችሁም ብትሆኑ ማለት ነው። ደግሞ ባፋቸው እነሱ በራሳቸው ባፋቸው እኛ የምንዋጋው ለእምነታችን ነው እያሉ እኛ የምንዋጋው ማን ነው እከሌ የምትለው ባለስልጣን ወይም የፋኖ መሪ ለእምነታችን ነው ያላለ ለምን በድብቅ የሚወጣባቸው በግልጽ የሚያወጡት አሉ። ከነቄሶቻቸው እንደዛ ይናገራሉ። በእርግጥ አንዳንድ ሙስሊም የበዛበት አካባቢ ላይሉ ይችላሉ። እንዲያውም እነሱ ጥይታቸውን ቤተክርስቲያን ሄደው ቤተክርስቲያን ተሳልመው ወጥተው ነው ቄሶቻቸው እንትን ብላቸው ነው ወጥተው። ነገር አንድ ነገር አለ። እነዚህ አንተ አሁን እስልምና አንተ እየተዋጋ በክርስትና ቀዲስ ብትባል ተቀጥታለህ
አንድ ይሄ እነዚህ ሰዎች እኮ ሃይማኖታቸውን ሳይሆን ትግል ላይ ነው ያሉ። በራሳቸው ሃይማኖት መቀደስ ነው እኮ ትግላቸው። ቆይ አሁን ካደር እኔ አንድ ነገር ልንገራችሁ። አሁን ለምሳሌ አንድ የተወሰነ የፋኖ ግሩፕ ብንበለው ሙስሊሞች ተደራጅተው ሄደው አንድ ቄስና ወይም ሞሎክሴ ወይ የቤተ ክርስቲያን አማኝ ቢገሉ እንደዚህ እንደናንተ ይደራደሯችኋል? እንደነሱ ይደራደሩና ብላችሁ ታምናላችሁ? አንድ ሰው ደግሞ ዘራችንን ጠላውና እኛ በዘራችን ተጨፈጨፍንና በእምነታችን ስንገደል ዝም እንበል አይባልም። እነሱ እንደዚህ የሚያለባብሱላችሁ ይመስላችኋል? እስኪ አንድ ፋኖ ነኝ የሚል አካል ሂዶ ቤተ ክርስቲያን ውስጥ ገብቶ አንድ የቤተ ክርስቲያን አማኝ ወይም አገልጋይ ገድሎ ቢሄድ እንደዚህ እንደናንተ ይልመጠመጡ ይመስልሃል? እነሱ እኛም እኮ አልተለመጥመጥም እኮ አቡ ሐናን ለነገራችን እውነታው ለምን ከሌጦህልኝ እንዴት ይባላል? እንዴት ይሄ እንደዚህ ሊነሳ? ይሄ ራሱ ወላሂ ማለት ነው። ወላሂ ትልቅ ኪሳራ ነው። አንድ የሃይማኖት አባትን የሚያክል ነገር የሃይማኖት ተቋም ተደፍሮ እንደዚህ አይነት ለነሱ ዝመቆም በዚህ ይሄን ያክል ለነሱ እንትን ማለት ወላሂ በጣም ነውር ነው። እኛ ገዳይን ገዳይ እንለዋለን፣ አሸባሪን አሸባሪ እንለዋለን። በዛኛው ስለተገደልን የዚህኛው አይካበድ፣ በዚህኛው ስለተገደልን በዚህኛው አይካበድ የሚባል ነገር የለም። መስጊድ ገብተው ይሄን ያክል ጥፋት አጥፍተው በዛ የተጋደሉ ምናምን ወለጋው ተዛ በላይ እንዴት ይካበዳል? ወለጋ ላይ እኮ ብዙ ጮኸናል፣ ለፍልፈናል፣ ብዙ አልቀሰናል፣ ደምተናል። የዛን ምንም ማድረግ ስለማንችል ነው ያው እንደዚሁ መጮህ ስለሆነ የዛን ተካበሪም ለምን አልተካበሪም አይባልም። ከዛ በላይ እንዴት ይጮሃል? ብዙ ተጮሃል። በመንግስትም በፖለቲከኞች ያሰውም ብዙ እንትን ተብሏል። ያው የመንግስት ደካማነት የተወሰደው እርምጃ አጥጋቢ ባይሆንም ማለት ነው። እና በዛ ተገለዋል፣ በዚህ ተገለዋልና በዚህኛው አታካብዱ መንበሉ እና ሁሌን ሞት እንደኛ ሁሌን ይግደሉን። እኔ አሁን የምላችሁ ለምን ክልላችን ላይ መገደል አስፈለገ ነው? ምንድነው አላማው? ምን ታስቦ ነው? ለምን በቀያችን ለምን እንገደላለን? ከሌላ ቦታ ተፈናቀል ተሰደን መጣን። ለምንድነው ሌላ ክልላችን ላይ መሞት ያለብን? እናንተ በየቦታው ሞቱ የሚባል ነገር አለ እንዴ? ሞታችንንስ ማን ለምን ትዘግባላችሁ? ሞታችን ለምን ይሰማል ብሎ መቃወም ይሄ እኔ እንደ አንድ አማኝ እንደ ሙስሊም ይሄ እኔ ውርደት ነው የሚመስለኝ ራሱ። አቡ ሐናን አላ ሰላም ነው ባና፣ እንዴት ናችሁ? ሁላችሁም ሰላም ናችሁ? አልহামዱሊላህ። እያዳመጥኩ ነበር። ደውዬ ከላይ ሲያወራ ነበር ቅድም። አሁን አጀንዳው ምንድነው የሚመስለኝ ሙስሊሞች ብቻ ተመርጦ ለምን ይገደላሉ በሚል ነው እንጂ አማራና ኦሮሞ ካን አሁን ለምሳሌ ወለጋ ላይ ምስራቅ ወለጋ የሚሆን ቶሊ የሚባለው ግንቢ ዲዴሳ አካባቢ ላይ የተገደሉት ወሎ ሙስሊሞች ናቸው። አሁን ለምሳሌ የጨነቀ ዕለት ቅድም ኦሮሞ ተወላጆች እኛን የሚጠሉን አማርኛ ስለምናወራ ነው ባለ ላይ የኦሮሞ ህዝብ ነው ወይ ነው እነዛን ወጥቶ የገደለው? እኔ ወለጋን በደንብ ነው የማውቀው። ሉባቦርም ዛሬ አሁን ደምቢዶሎ አካባቢ ደምቢዶሎ 660 ምናምን ኪሎ ሜትር ነው ከአዲስ አበባ። ወሎዮች የሉም ወይ? ከነመንደሩ ከነቀበለው እነግራለሁ። በኋላን ወላሂ ነው የምልህ ያለው ውሸት ማለት ነው። ጅማ ሞልቷል። እኔ የማውቀው ሰው አለ ጅማ እዚህ ነው። ጅማ 300 ምናምን ነው። ቆይ ኦሮሚያ ክልል ላይ ለተፈጠረው ነገር ቆይ አማራ ይሄ ሙስሊም ነው ምንድነው ብለህ አማራ ብቻ አማራ ተናጋሪ እንደሆነ ብቻ ነው ተረሸን። ይሄ በዚህ የምታለባብሰው ነገር አይደለም። እኔ በወለጋ ያለው ብቻ በላ በወለጋ ያለው የትም ቦታ ልንገር አማራ እኮ በየቦታው አለ እኮ ጅማ እኮ አለ። አማራ እኮ ጅማ እኮ አለ። በተራ እናውራ አቡ ሐናን፣ በተራ እናውራና በመስረጃና ዝም ብሎን የእውር ድንብር ወሬ አናውራ። የኦሮሞ ተወላጆች አማርኛ በመናገራችን ይጠሉናል ይገሉናል ባለው ወላሂ ወቢላሂ ይሄ ከእውነት የራቀ ነው። እኔ ሰው ስጡኝና እስከ ሉባቦር እስከ ደምቢዶሎ እስከ ባምባሲ አሶሳና ወለጋ ድንበር ድረስ እንሄድና ወሎዮች ገጠር ላይ እያረሱ ከተማ አሁን ባምባሲ ከተማ ነጋዴ ማን ነው? መቻራ ከተማ ቅልብ ወለጋ ውስጥ መቻራ ከተማ እኔ ድኛ ላይ ነጋዴ ማን ነው? እስከዛሬ ህንፃ ባለ ሱቅ ሸቀጥ ከፋፋይ ማን ነው? ወላሂ ወቢላሂ እኔ ይኸው ፒክቸሬን ልክላችኋለሁ። ሰው ስጡኝ። ጅማ አጋሮ ላይ ሉባቦር በደሌ ጮራ ያዮ ላይ የወሎ ተወላጅ ስቲል ጎጅሜ ጎንደሬ ቅልም የሚባለው ቡና አቅራቢ ማን ነው?
አማርኛ በመናገሩ ኦሮሚያ ውስጥ ይጠሉናል፣ ይገሉናል። እኔ የማውቃቸዋለሁ ዘመዶቼም አሉ። ያው አቡ ሐናን አንድ የታጠቀ ቡድን አንድን ህዝብ ሊገል ይችላል። ያ ግን አማራ ህዝብ ገደለ፣ ኦሮሞ ህዝብ ገደለ፣ ትግሬ ገደለ ማለት እንጂ አሁን እያወራን ያለ ነው ወለጋ ላይ እሺ አማራ በመሆኑ ወሎየው ተገደለ አይደል? አማራ ነኝ ብሎ አማራን ህዝብ ከጭቁን ለማውጣት ነኝ ብሎ የተደራጀው ፋኖ ከተደራጀ ጀምሮ ቤተክርስቲያን አቃጥሏል ወይ? አንዲትን ሞሎክሴ ገለዋል ወይ? አንድ ቄስ ገለዋል ወይ? ሞጣ ላይ አይታችሁታል ገሎ ሲጨፍር። ጎንደር ላይ መቃብር ቦታ ላይ መትረየስ ጨምዶ ሙስሊሞችን ጨፍጭፎ ሱቃቸውን ዘርፎ መስጂድ ሄዶ አቃጥሎ ሰዎችን ምን እንዳሰቃየ አይታችሁታል። አሁን ደግሞ አለ ወሎ ላይ የተደረገው በክርስቲያኑ ላይ ነው የተደረገው፣ በሙስሊም ላይ ነው። እነዚህ ሰዎች ደግሞ ለአማራ ነው ትግላቸው። እስክንድር ነጋ ያላችሁን ሰምታችሁ እኛ ለፖለቲካ አይደለም የምንዋጋው ለእምነታችን ነው ብለዋል። እስላም መንግስት አይገዛንም የሚሉት ወጡ። ማን ነው ያ መሳፍንት ማን የሚባለው የጎንደረው? እስላም በአልጋ ላይ አይታሰብም። ለኢስላም ያላቸው ጥላቻ ይታወቃል። አንተ ሙስሊም ነኝ እያልክ ከዚህ ድርጅት ጋር ተደራጅተ ኢማም እየተገደለ ሙስሊም ወገኔ እየተገደለ ለዚህ ጭንቅላትን አስረ የምትሞግተው እሺ ኦሮሞ ገደለ ይሄ እሺ ለአማራ የምታገል ከሆነ ለምን ይገለሃል ነው። ገብቷል አይደለ? ይሄ ነው መሆን ያለበት አጀንዳው እንጂ ሌላ ወለጋ ስለተገደላቸው እኛ ወለጋ ታዲያ ኦሮሞ ስለገደለ አንተ እዚህ ሙስሊም ወንድም ትገላለህ? ሞጣ ላይ ገደልኩ፣ ጎንደር ላይ ገደልኩ፣ ወሎ ላይ ደገም። አሳምነው ጽጌ ደግሞ ፋኖችን የአማራ ልዩ ኃይል ኃላፊ በነበረበት ሰዓት 500 ነው ከ600 በፊት የነበረው ታሪክ እንዳይመለስብን ኢማሙ አህመድን ለመንካት ፈልጎ ነው። ከገባችሁ ማለት ነው። ሙስሊም ነኝ የምትል የወሎ ልጅ ወለጋ ላይ በወሎነት ከተገደልክ አሁን ደግሞ በቀሄ ላይ ለኔ ነው የምታገለው የምትለው አንተን የሚገል ከሆነ የእምነት ጦርነት እነሱ የእምነት ታጋይ መሆናቸው ለምን አይገባህም ነው። ለመስቀል እንደብዋጉ ለምን አልገባህም ላንተ? ወንድም አንዴ ለመልስልህ እንላለን በእኔ ላይ ነው እንትን የሰጠው ማለት ነው። እኛ ይሄን እነዚህን እኮ አውግዘናል፣ ይሄንን እኮ ተናግረናል። ያው አንድ ወንድሞቻችን ከነሱ ጋር አጥቶነ ማለት ነው የናሉ ለመስቀል ለመስቀል ብቻ አይደለም የሚዋጋው እንገር በማንነቱ ለመጣበት ጥቃት ነው የሚዋጋው። ተናገረ ለእምነታችን ነው ሞቶ ለማተባችን ነው ብሎ ተናገሩ። በቪዲዮ እኮ ነው ወጣው ያወሩት። እኛ ለእምነታችን ነው። ዋቄ ደግሞ ወጣና የፋኖ አደራጅ ምንድነው ያለው? ይሄው ቪዲዮ እኮ ሁሉም ሰው አይቶታል። እኛ በኦርቶዶክሳዊ ስትራቴጂ ነው ኢትዮጵያ መመራት ያለባት አለ። እኔ ነኝ እንደ ይሄን የተናገርኩት። አሰዋቄ ተናገረ። ከነሱ መሳፍንት እነ መሳፍንት የጎንደር ፋኖ ምንድነው ያለው? ያንተራኔው ይችላል ማለት አይደል? አንድ የሚያስማማ ሀሳብ ልስጣችሁማ። አሁን የአማራ ሙስሊሞች መገፋት በኦሮሞ አፍ ሲነሳ እኛን የሚያመን ተሆነ አግባብ አይደለም የምንል ከሆነ የኦሮሞ ሙስሊም ሲሞት አማራው ለምን ይነሳል የሚል ከሆነ ነገር ነው የሚሆነው። አገር አይደለም ተወልደህበታል እንጂ ይሄ ያንተ ሀገር የሙስሊም ሀገር አይደለም ብሎ እኮ ተናገረ። በቪዲዮ ነው ወጥቶ የተናገረው። ፋኖ ለእንጀር ለብሶ ሰዎች ናቸው፣ በጣም ብዙ ናቸው የሚሉት። አንድ ግለሰብ ምናምን ተብሎ የሚታለፍ ነገር አይደለም። ያንን እኛ አይደለም እንደ ስትራቴጂ ፋኖ ለወሎዬ ሙስሊም አይናገርም እንጂ የጨነቀ ዕለት አማራ ይላል። የደላው ቀን ደግሞ እሺ ቆይ ትግሉ ከአብይ ጋር ከመንግስት ጋር ከሆነ መከላከያ ለምን አይገልም? ኡስታዞች ምን አረጉት? የሞጣ ሙስሊሞች ምን አረጉት? የጎንደር ሙስሊሞች መቃብር ቦታ ላይ ተኮሱበት እንደ ፋኖ ላይ መትረየስ ጨምዶ አይደል እንደ ረፈረፈ። ይሄው ውሸት ነው ካላችሁ ይሄው እኔ ያለሁት አዲስ አበባ ነው። ከጎንደር ሸሽተው የመጡ ሰዎች እኮ አሉ እዚህ ሙስሊም በመሆናቸው። እንፍራጥዝ ላይ መሬታችሁን አታርሱም ተብሎ ወሎዬ ሙስሊሞች አይደል እንደ ተባረሩት። መሬት የላችሁም፣ የባለ መሬት አይደላችሁም እዚህ ተብሎ መሳራቸው ለምን ይቀማሉ? አማራ ከሆኑሽ እንደ አማራ ከታሰቡ ክርስቲያን መች ተደረገ? ከክርስቲያን እጅ መሳራ መች ተቀማ? ጎንደር ላይ፣ ጎጀም ላይ፣ መራዊ ላይ ሙስሊሞች ላይ ምንድነው የተደረገው? ለምን ግን አታስቡም? ይሄንን እናንተ አማራ እንደምንጠላ አድርጋችሁ ታቀርባላችሁ። እኔ እንደ ሙስሊም ነው እዚህ ጋር የማወራው። ጎንደሬም ጎጀምም ወሎዬም ጓደኛ አለኝ። ከወሎዬም ነው ያገባሁት። የኮምቦልቻ ልጅ ነኝ ያገባሁት። አውቃለሁ አጠንቅቄ።
ወለጋና ኢሉባቦር አጋሩ ጅማ ላይ ወሎ ማቃለው አሁን ቅድም ሁሉም ሰው በወልቂጤ መስመር ላይ ያለው ማለት ነው። በወልቂጤ መስመር ላይ አማራ ላይ የሚደርሰው ብሎ ወንድሜ ተናግሯል። ከላይ ያለው ደዊ ነው ማን የሚለው እንትኑ ማለት ነው። አመያ ወረዳ የምትባል ላይ ወላሂ ላዚም አርዶት ጭንቅላቱን በምስቱ ፊት ነው ወላሂ እንደ ኳስ የወረወሩት። ይሄ ወላሂ ወቢላሂ ፋኖን እንተብሎ ተደራጅቶ በማዶ ግቤ ነው። በዚህ በኩል ምዕራብ ደቡብ ኦሮሚያ ወሊሶ ውስጥ የምትገኝ አመያ ወረዳ ነች። ተደራጅቶ ነው ያሉ ገብቷል አይደል? ከሸኔ ጋር እንታወቀሳለን በማለት ህዝቡን ነው የሚያርዱት። ሰላማዊ ሰው ከሸኔ ምንም የሌለው ሰው ወላሂ ላዚም በቤቱ ነው በሚስቱ ፊት ነው ገብቶ ያረዱ። ሚስቱ ደግሞ ያውን በክራንች ነው የምትሄደው በእግር ማለት ነው። እንደዚህ ዝም ብሎ መታወቀስና መተነካከል ያለውን ነገር ህዝባዊ አይሆንም። እኔ የሚለው ግን ሙስሊሙን ለማጥፋት የተቀናጀ የተመሰረተ አመሰራረት ነው የፋኖ አመሰራረት። እስቲ ከምሁሮቹ ጀምራችሁ እስከ ታች ታጋይ ድረስ የሚሉትን የሚለቁትን የእስላም ጥላቻ እስላም ላይ ያላቸውን ስትራቴጂ እስክንድርንም ስሙት። ዘመኔ ካሴ ምንድን ነው ያለው? ካደር አሁን እኔ ፖለቲካ ውስጥ የምትገቡ ከሆነ እኔ ጥያቄ አነሳላችኋለሁ። አሁን ለአንተና ለደውይ አንድ ጥያቄ ማንሳት እፈልጋለሁ። ፖለቲካ ውስጥ አንግባ። ይሄንን ነገር አሁን እንዴት ነው ማስቆም ያለብን? እኛ እንደ ሙስሊም ወጣት ተመካክረን ይሄን የሃይማኖት ተኮር ግድያ ለፍርድ ያቀርባሉ ወይስ አድፈንፍነው ያስቀሩታል በሚለው እንወያይ ብያችኋለሁ። እዛ ፖለቲካ ውስጥ የምንገባ ከሆነ ከኦነግ መሪዎች ጋር እንሰራለን እያሉ እኛም መሪ ናቸው የምንላቸው ሰዎች እያወሩ ነው። ከህወሓትም ጋር እንሰራለን እያሉ እያወሩ ነው። ስለዚህ አማራን ለይተው አልገደሉም ማለት ነው። ኦነግ ማለት አልገደለም ማለት ይቻላል። እነሱ አብረን እንሰራለን ካሉ እንደዛ የሚያስብል ደረጃ ላይ ከመሄዳችን በፊት አሁን ያለውን ወቅታዊ የሆነውን ጉዳይ እና ብናወራ የተሻለ ይመስለኛል። እንደኔ ማለት ነው። አይ እሱ እዛ ገብቶ አደረጃጀቱ ምናምን እያለ ሲያወራ ነው እንጂ እኔ የጠየቅኩት ሌላ አይደለም። ነው በጣም አስቸጋሪ ነው። ፖለቲካ ውስጥ ተገባን የሚያስቸግር ነገር ብዙ ነገር አለ ማለት ነው። እና ያው እንደምታዩት ከኦነግ ጋር እንሰራለን ከህወሓት ጋር እንሰራለን እያሉ እያወሩ ነው። የአማራን እንሰራለን አይደለም አቡሃናን እንሰራለን ሳይሆን እየሰሩ ነው። ምስራቅ ወለጋ ላይ ሚዛኔና ፋኖ አንድ ሆኖ ህዝቡን ነው እያሰቃየ። ነቀምት ከተማ ላይ ለምሳሌ በከጃማ ላይ በቀደም ሶስት እንሰራለን ብሎ እኮ ሲናገሩ እኮ እንደሚሰሩ ማሳያ ነው። ይሄ ምንም ጥርጥር የለውም። አብሮ እየሰሩ ነው። ለምሳሌ ታሪካዊ ጠላታችን ነው ከሚሉ ህወሓት ጋር ይሰራል፣ ከፋኖ ከኦነግ ጋር ተስማምቶ እየሰሩ ነው። ምንም የሚሉትም እየሰሩ ነው። ይሄ ግልጽ ነው። ሸኔ አማራን ገደለ ወለጋ ላይ የአማራውን ጭፍጨፋ የተደራጀ እንዴት አሁን ዛሬ ኦነግ ጋር እሰራለሁ ካለ አንድ አማራን ትግል እመራለሁ የሚል ሰው ማይካድራ ላይ የተጨፈጨፉት አማራ በመሆናቸው እነዛን ታሳቢ ሳያደርግ ከህወሓት ጋር እሰራለሁ ካለ አንድ ሰው ይሄ ምንድን ነው? አሁን ተውት፣ ፖለቲካ አናውራ። ተውት፣ ፖለቲካው የጀለ ነው። እሱ አይደለም አቡሃናን ሙሂሙ እሱ አይደለም። አልሙሂም ስለ ሃይማኖት ተቋማችን ነው እያወራን ያለ ነው። ለአማራ የምታገል ከሆነ አቡሃናን ለአማራ የምታገል ከሆነ አማራ ሙስሊም አለው፣ ክርስቲያን አለው፣ ፕሮቴስታንት አለው አይደለም እንዴ? አንድ ሙስሊም ጎጀቤ እንደ አማራ ካልተቆጠረ፣ አንድ ሙስሊም ጎንደሬ እንደ አማራ ካልተቆጠረ፣ አንድ ሙስሊም ወሎዬ እንደ አማራ ካልተቆጠረ በሙስሊምነቱ እስቲ ወላሂ ነው የምላችሁ እኔ ወላሂ ውሸት ቀጠፍክ ካላችሁ እስቲ አስቡት ለራሳችሁ። ሞጣ እኮ በጠራራ ፀሐይ ነው ሃይ እየተባለ የተጨፈረው መስጂድ እየተቃጠለ እኔ በአይኔ ነው ያየው። የሙስሊም ሱቅ የሙስሊም ህንጻ ተብሎ ሞጣ ቀራኔው በውስጡ አልፈ ይሄ ብሎ ነው ያሳዩኝ። ጎንደር ሲሄድ ማለት ነው። እንደገና በሱ አልቆመም። ጎንደር ላይ ሬሳቸውን ለመቅበር በሄዱት ላይ እኮ ነው መትረየስ ተጨምዶ የተተኮሰው። የተገደሉ ሰዎች እኔም አውቃቸዋለሁ። ቡናቸው የተሰረፈ ሱቃቸው የተዘረፈ ሰዎች አሉ ሙስሊም በመሆናቸው ብቻ። እስቲ ጎንደር ላይ ይሄ የፋኖ ስትራቴጂ ካልሆነ ሆናቸው ብቻ ቤተክርስቲያን የተቃጠለ አንድ ክርስቲያን በመሆኑ የተገደለ ያቅርቡ፣ ይሄንን ያቅርቡ። ለምን ኢስላም ጠል መሆናቸው ደግሞ ከአዋቂዎቻቸው እስከ ታች መሃይሞቻቸው እየገለጹ ነው። ሀገርህ አይደለም ተወልደህበታል፣ ይሄ አንተ ሀገር አይደለም፣ ኢስላም አይገዛንም። ገብቷል። ኢስላም ባልጋ አይታሰብም። በፋኖ መሪዎች ነው እየተናገረ ያለው። እስክንድር ነጋ እኛ ለፖለቲካ አይደለም የምንጋደለው የምንዋጋው። አይገባህም እንዴ? ይሄ ካልገባ ብሎ ይገባሃል።